ሰላም ጤና ይስጥልን። ይህ መርሃ የተሰኘ በማህበራዊ መንፈሳዊ ስነ ልቦናዊ ጉዳዮች ላይ ያተኮረ መርሃ ግብራችን ነው። አብራችን ቆዩ። በዛሬው መርሃ ግብራችን የወላጅነት ዝለት ወይንም ወላጆች ልጆችን በማሳደግ ወቅት የሚያጋጥማቸው ዝለትን በተመለከተ ጥቂት ነገር እንነጋገራለን። አብራችን እንድትቆዩ ከወዲሁ ይጋብዛለሁ። እንግዲህ የወላጅነት ሂደቱ ቀላል እንዳልሆነ ሁላችንም የምናውቀው የተረዳ ነገር ነው። በዚህ ወቅት አንድ የሚያጋጥም ትልቁ ችግር ምንድነው? ወላጆች በአንድም በሌላ ልጆች በማሳደግ ወቅት የሚያጋጥማቸው ዝለት ወይም በርናውት አለና ይህ ምንድነው ስንል ምናልባት ወላጆች በአካል ሊሆን ይችላል፣ በአእምሮ ሊሆን ይችላል፣ በስሜት ዝለት ያጋጥማቸዋል። ልጆችን በማሳደግ ሂደቱ ቀላል ስላልሆነ ወይንም የሆነች ወቅት ላይ ብቻ የምናደርገው ነገር ስላልሆነ ቢያንስ አንድ ወላጅ ልጆችን ከወለደበት ጊዜ ጀምሮ እስከ 18 ዓመት ድረስ ያልተቋረጠ ልጆችን የመንከባከብ የማሳደግ ኃላፊነት ስላለበት በዚህ ወቅት ምናልባት በአንድም በሌላ መንገድ ዝለት ሊያጋጥመው ይችላል። እንግዲህ ዝለቱ ምናልባት በሁሉም ወላጅ ላይ ሊያጋጥም የሚችል ቢሆንም በአንዳንድ ወላጆች ላይ በከፍተኛ ሁኔታ ያጋጥምና የጤና እክል ሊያደርሱላ የሚችል ከዛ ባለፈ የቤተሰባዊ ግንኙነትን በአንድ በሌላ ሊያውክ የሚችል ነገር እንደሆነ ልብ ልንል ያስፈልጋል። ከዚህ ባለፈ ይሄ ልጆችን በማሳደግ ወቅት የሚያጋጥመው ዝለትን ስናነሳ ወላጆች የሚሰማቸው ልጆችን ለማሳደግ እንዳልቻሉ የሚሰማቸው ስሜት፣ ራሳቸውን ብቁ እንዳልሆኑ አድርገው የሚያስቡበት ደረጃ ላይ ሲደርሱ ምናልባት ዝለት እያጋጠማቸው እንደሆነ ሊረዱት ያስፈልጋል። ስለዚህ ዝለትን እንዳጠቃላይ ስናነሳው ዝለት ማለት በአካል ሊሆን ይችላል፣ በአእምሮ ሊሆን ይችላል፣ በስሜት ሊሆን ይችላል የሚያጋጥም እንደሆነ ልንረዳ ያስፈልጋል። ይህን ካለን ምናልባት ወላጆች ልጆችን በማሳደግ ወቅት ዝለት እያጋጠማቸው እንደሆነና እንዳልሆነ ወይም ዝለት ውስጥ እንደሆኑና እንዳልሆኑ በምን መንገድ ያውቃሉ ስንል አንደኛው ሊያውቁበት የሚችለው መንገድ ምንድነው ስንል ምናልባት ብዙ ጊዜ በተለያየ መንገድ ድካሞች ሊያጋጥሙን ይችላሉ። በአካልም በአእምሮም ሊያጋጥሙ ይችላሉ። በተለይ ልጆች በማሳደግ ወቅት የሚያጋጥመው በርናውት ወይም ዝለትን አንደኛው መለያው መንገድ ምንድነው? እረፍት አድርገው ራሱ እረፍት አይሰማቸውም። እረፍት ሲያደርግ ሰው በአካል ሲደክም እረፍት ሲያደርግ ኋላ ታድሶ ይነሳል። ይሄ በልጆች ማሳደግ ወቅት የሚያጋጥመው አንደኛው ዝለት አንደኛው መገለጫው ወይም ምልክቱ ምንድነው ስንል እረፍት አድርገው ራሱ የሚወጣ አይደለም፣ እንዲህ በቀላሉ የሚወጣ አይደለም። ከዛ ባለፈ ዝለት እንዳጋጠመን አንድ ሌላው የምናውቅበት መንገድ ምንድነው ስንል ከልጆቻችን ጋር በስሜት እንራራቃለን። ስለ ልጆቻችን መስማትም ማየትም ማወቅም የነበረን ፍላጎት ሁሉ ሊጠፋ ይችላል። ብዙ ጊዜ ምናልባት ካሉ ችግሮች አንጻር ችግሮችን የመሸሽ ፍላጎት ሊሆን ይችላል፣ ያሉ ነገሮችን ላለመቀበል የሚደረግ ዲኒያልም ሊሆን ይችላል። ስለዚህ ሌላኛው አንደኛው መለያው መንገድ ምንድነው ስንል የስሜት መራራቅ ሊኖር ይችላል። ከልጆቻችን ጋር ስለ ልጆቻችን የማወቅ የማየት ስለ ልጆቻችን የነበረን ፍላጎት ሁሉ ሊጠፋ ይችላል። ስለዚህ እዚህ ላይ ምናልባት ዝለት እያጋጠመን እንደሆነ ራሳችን ልንጠይቅ ያስፈልጋል። ከዚህ ባለፈ ምናልባት ሌላው መገለጫው ምን ሊሆን ይችላል ስንል ብቁ እንዳልሆነ ልናስብ እንችላለን። በቃ አምኖት ጉዲነፍ ልጆችን በማሳደግ ወቅት አልተሳካልኝም፣ እኔ ብቁ ወላጅ አይደለሁም የሚል ስሜት፣ ምናልባት ልጆችን እያሳደግንበት ያለውን መንገድ ትክክል እንዳልሆነ ማሰብ፣ መጠራጠር ሊኖር ይችላል። ከዛ አልፎ ተርፎ የተሸናፊነት ስሜት፣ በቃ አልሆነልኝም፣ በጣም በተደጋጋሚ የሚያጋጥሙ ነገሮች ናቸው። በቃ የተሸናፊነት ስሜት ሊሰማን ይችላል። አልችልም፣ በቃ እኔ ለአባት ለመሆን ብቁ አይደለሁም፣ እኔ እናት ለመሆን ብቁ አይደለሁም የሚሉ ስሜቶች ሊሰማን ይችላል። እነዚህ አይነት ስሜቶች አንደኛው የዝለት መገለጫዎች እንደሆነ ልብ ልንል ያስፈልጋል። ከዛ ባለፈ ከአካላዊ ሁኔታዎች ጋር አንጻር ስናነጻጽረው ልጆች በማሳደግ ወቅት ሌላው የሚያጋጥመን የዝለት ምልክቶች ምንድናቸው ስንል እንቅልፍ ልናጣ እንችላለን። እንቅልፋችን ሊዛባብን ይችላል። ድባቴ ውስጥ ዲፕረስድ ልንሆን እንችላለን። አንዳንዴ በጣም ኮንፊውዝድ ልንሆን እንችላለን። ግራ የመጋባት ስሜቶች ውስጥ ልንገባ እንችላለን። እነዚህ ሌሎቹ መገለጫዎች ናቸው። ከዛ ባለፈ በጣም በትንሽ በትልቁ መበሳጨት ሊኖር ይችላል። ከልክ በላይ መፍራት፣ መስጋት ልጆችን በተመለከተ
ቀደም ብለን እንዳለው ግራ መጋባት፣ እንዲህ አይነት ነገሮች ሊኖሩ ይችላሉ። ስለዚህ እነዚህ ምልክቶች ሊኖሩ ይችላሉ። አንዳንድ ምልክቶቹን ከሌሎች ነገሮች ጋር ልናያይዛቸው እንችላለን። ግን ቆም ብለን የእነዚህ ነገሮች ምክንያቶች ምንድን ነው፣ ከመቼ ጊዜ ጀምሮ ነው እንደዚህ አይነት ጠባዮች ወደ ህይወት ውስጥ የመጡት ብለን እንደ ወላጅ ራሳችንን ልንጠይቅ ያስፈልጋል። ምልክቶቹ በቀጥታ ከልጆች ማሳደግ ሂደት ጋር የተገናኘ መሆን አለመሆናቸውን መፈተሽ ያስፈልጋል። ሁልጊዜም ላይሆን ስለሚችል ማለት ነው። ከዛ ባለፈ የጠባይ መለወጥ ያጋጥማል። ምናልባት የዝለት ሌላኛው ምልክት ቀደም ብለን እንዳልነው ኃላፊነትን ለመወጣት አለመፈለግም፣ ከኃላፊነት መሸሽ፣ ልጆችን በማሳደግ ወቅት የሚያጋጥሙ ኃላፊነቶችን ወደ ጎን ማድረግ፣ በተደጋጋሚ መበሳጨት፣ በትንሽ በትልቁ ቀደም ብለን እንዳለው መበሳጨት ሊኖር ይችላል። ከዛ ባለፈ ምናልባት እንደዚህ አይነት ስሜቶችን ለማለፍ ወይም ለመወጣት ኦቨርካም ለማድረግ ኮፕ ለማድረግ ብለን ደግሞ ያልተገቡ ነገሮች ውስጥ ልምምዶች ውስጥ መግባቶች ሊኖሩ ይችላሉ። አንዳንዶች የማያውቁትን መጠጥ የሚጀምሩበት፣ የማያውቁትን ሱስ የሚጀምሩበት አጋጣሚዎች ወይንም ወዳልተገባ ልምምዶች ውስጥ የሚገቡበት አጋጣሚ አንደኛው ምልክቶች ሊሆኑ ይችላሉ። ከመቼ ጊዜ ጀምሮ እነዚህ አይነት ነገሮች ውስጥ መግባት የጀመርነው የሚለውን ቆም አድርገን አስበን ምናልባት ልጆች በማሳደግ ወቅት ያጋጠመን የዝለት ምልክቶች ሊሆኑ ስለሚችሉ ራሳችንን መመርመር ያስፈልጋል ማለት ነው። እንግዲህ የዝለት ምልክቶቹን ተመልክተናል። ምክንያቶቹ ምንድን ናቸው? ልጆች በማሳደግ ወቅት ዝለት ለምን ያጋጥመናል? ምክንያቶቹ ምንድን ናቸው ስንል ምናልባት አንዳንዴ ወላጆች ባለማወቅ ለራሳቸው ከአቅም በላይ ግዴታዎችን ማስቀመጥ ሊኖሩ ይችላል። በልጆቻቸው ሁኔታ ላይ ለልጆቻቸው የሌላቸውን ጊዜ ለመስጠት፣ በሌላቸው ሪሶርስ ልጆቻቸውን ደግሞ የተሻለ ህይወት ለመስጠት፣ በሌላቸው ጉልበት ልጆቻቸውን የበለጠ ደስ ለማሰኘት መጣር አንዳንዴ ዝለት ሊያመጣ ይችላል። ምክንያቱም ያን ነገር ማድረግ አለመቻላችን የሚፈጥርበት ሌላ ተጨማሪ ተጽዕኖ ስላለ ማለት ነው። በቃ አልችልም፣ በቃ ለልጄ አልሆንኩም፣ ለልጄ መሆን እንዴት ያቅተኛል የሚል ስሜቶች አንዳንዴ ወደ ዝለት ውስጥ ሊከቱን ይችላል። ስለዚህ በአቅም ነው ልጆችን ማሳደግ፣ ባለን ጊዜ ባለን ሪሶርስ ልክ ነው እንጂ ከአቅም በላይ መስጠት የማንችለውን ነገር ራሳችን ላይ እንደ ግዴታ ወይም እንደ ኮሚትመንት ማስቀመጥ የለብንም። ስለዚህ አንደኛው ምክንያት ሊሆን የሚችለው ከአቅም በላይ ግዴታዎችን ራሳችን ላይ ማስቀመጥ ሊሆን ይችላል። ከዚህ ባለፈ ምናልባት ልጆች የምናሳድግበትን መንገድ ከሌሎች ወላጆች ጋር ማወዳደር። አዎ ልጆች የተሻለ ነገር ይገባቸዋል፣ በተሻለ መንገድ ቢያድጉ ጥሩ ነው። ነገር ግን ያን የተሻለ ነገር መስጠት መቻል አንድ ነገር ነው። መስጠት ካልቻለን ግን ከሌሎች ጋር እያወዳደርን የራሳችን ልጆች የምናሳድግበትን መንገድ በጣም አሳንሰን በመመልከት በቃ እኔን እኮ ልጄን በድዬዋለሁ፣ እኔ እኮ ለልጄ አልሆንኩትም የሚል ስሜት ውስጥ መግባት ሌላኛው ልጆችን በማሳደግ ሂደት ውስጥ ዝለት እንዲያጋጥመን የሚያደርገን ምክንያት ነው ማለት ነው። ከዛ ባለፈ ምናልባት በጣም አንዳንድ ወላጆች ላይ የምንመለከተው በጣም ፐርፌክሽኒስት ይሆናል። በጣም ፐርፌክት መሆን የሚፈልግ ፍጽምናን የሚጠብቁ ከራሳቸው ላይ ማለት ነው። እንከን የለሽ መሆን የሚፈልጉ ወላጆች አሉ። በእያንዳንዱ በልጆች በሚያሳድጉበት ሂደት ላይ በጣም ሁልጊዜ 100% ማግኘት የሚፈልጉ ወላጆች አሉ። ይሄ ደግሞ ሁልጊዜ ስለማይሆን ቢሆን ጥሩ ነው፣ ግን አይሆንም። ስለማይሆን ሁልጊዜ ሲጎድል ራሳችንን በጣም መውቀስ፣ ከልክ በላይ ጊልት ፊሊንጎች ወይም የጥፋተኝነት ስሜቶች እንዲሰሙ ያደርግና ምናልባት ወደ ዝለት ሊያደርሱን የሚችል ሌላኛው ምክንያት ሊሆን ይችላል ማለት ነው። ከዚህ ባለፈ ምናልባት የምንኖርበት ዓለም ይታወቃል። ማህበራዊ ህይወት አለብን፣ ስራ አለ፣ በጣም ብዙ ኮሚትመንት የሚጠይቋል። በጣም እነዚህ ነገሮች ሁሉ አስጨናቂ ሁኔታዎች በተደራረቡብን ቁጥር ልጆችን ለማሳደግ ማድረግ የምንችለውን ነገር ማድረግ አለመቻላችን አንዳንዴ ወደ ዝለት ሊያደርሰን ይችላል። በጣም በብዙ ነገሮች ስትረሰሮቻችን ሲጨምሩ፣ በጣም በስራ ስንጠመድ፣ በማህበራዊ ብዙ ኮሚትመንቶች ሲበዙብን ለልጆች ማድረግ የምንችለውን ነገር ማድረግ አለመቻላችን አንዳንዴ ወደ ዝለት ሊያደርሱን ይችላሉ ማለት ነው። እንግዲህ ይህን ካልን ምናልባት እነዚህ ነገሮች አንዳንዶች እንደ ቀላል የሚመለከቷቸው አጋጣሚዎች አሉ እና እንደ ቀላል መመልከት አንድ ነገር ሆኖ ሳለ ግን ምን ሊያስከትሉብን እንደሚችሉ ደግሞ ማወቅ ያስፈልጋል። ምን ሊያስከትሉብን ይችላሉ እነዚህ ነገሮች? ነገ ከነገ ወዲያ ልጆችን በማሳደግ ወቅት የሚያጋጥሙን ዝለቶች በእኛ በቤተሰባችን በልጆቻችን ላይ ምን ያስከትላል የሚለው ማሰብ ያስፈልጋል። አመንም አላመንም ተረዳነውም አልተረዳንም በልጆቻችን ላይ ተጽዕኖ ሊያመጣ ይችላል። በእኛ በወላጆች ላይም ተጽዕኖ ሊያመጣብን ይችላል። ወላጆች በአካላዊ ጤናቸው፣ አእምሮ ጤናቸው ብዙ ወላጆች በብዙ መንገድ በአንድም በሌላ እንደምንሰማው እንደምናየውን ጭምር በልጆቻችን ምክንያት ላልተገባ የጤና እክል የተጋለጡ ወላጆች ልጆቻቸውን
በሚገባ ባለማሳደጋቸው ሊሆን ይችላል። ወይንም ደግሞ በአቅማቸውን ያህል ጥረው ደግሞ ልጆቻቸው ደግሞ በሚፈልጉት ልክ ባለመሆናቸው አልፎ ተርፎ ደግሞ ባልተገባ ህይወት ውስጥ በመገኘታቸው የተነሳ በልጆቻቸው ምክንያት ጤናቸው የታወከ ወላጆች ጥቂት አይባሉ። ስለዚህ አንዳንዴ ዝለት ምን ሊያስከትልብን በሂደት ምናልባት ዛሬ ያላየናቸው ዝለቶች ነገ ከነገ ወዲያ በአእምሮ ጤናችን ላይ በአካላዊ ጤናችን ላይ ተጽዕኖ ሊያመጡብን ወይም ጉዳት ሊያስከትሉብን እንደሚችሉ ማሰብ ያስፈልጋል ማለት ነው። ከዛ ባለፈ በልጆቻችን ላይም ዝለቶቻችን ተጽዕኖ ሊያስከትሉ ይችላሉ። ምክንያቱም በጣም ዝለቶቻችንን በሚገባ መምራት ባለመቻላችን ዝለቶቻችን በሚገባ ምናልባት መቆጣጠር ባለመቻላችን እኛ ለልጆቻችን ማድረግ የሚገባንን ነገር ማድረግ ሳንችል እንቀራለን። ያ ደግሞ ልጆች የሚገባቸውን ነገር እንዳያገኙ ያደርጋቸዋል ማለት ነው። ልጆች የሚገባቸውን ነገር ካላገኙ ደግሞ በአንድ በሌላ ተጎጂ ይሆናሉ ማለት ነው። ስለዚህ ዝለት አንድም እኛን ይጎዳናል፣ ከዛም ባለፈ ደግሞ ልጆቻችንንም እንደሚጎዳቸው ማሰብ መቻል አለብን ማለት ነው። ከዚህ ባለፈ ዝለት ምናልባት ልጆችን በማሳደግ ወቅት የሚያጋጥመን ዝለት ሌላው በቤተሰባዊ ህይወታችን ላይ ተጽዕኖ ያመጣል። ቤተሰብ እርስ በርስ ባለው መስተጋብር ላይ ተጽዕኖ ሊያስከትል ይችላል። እርስ በርስ ባለው ግንኙነት ላይ ተጽዕኖ ሊያስከትል ይችላል። ያ ብቻም አይደለም፣ በቤተሰብ ውስጥ ሰላም ሊጠፋ ይችላል። ምናልባት የነበሩን ጥሩ ነገሮችንም በሂደት እያጣናቸው ሄድና ቤተሰቡ በአንድም በሌላ እርስ በርስ መተሳሰብ የሌለው ፍቅር የሌለው ሊሆን ይችላል። ስለዚህ ዝለት እንዲህ እንደቀላል የምንመለከተው ብቻ አይደለም። አንድም እንደ ወላጆች ተጎጂ ይሆናሉ። ከዛ ባለፈ ደግሞ ልጆች ተጎጂ ይሆናሉ። አልፎ ተርፎ ደግሞ በቤተሰብ ውስጥ መካከል እርስ በርስ አባትና በእናት መካከል፣ በልጆችና በወላጆች መካከል ያለው ልጆች ደግሞ እርስ በርስ መካከል ባላቸው ግንኙነት ላይ ተጽዕኖ ሊያስከትል እንደሚችል ማሰብ ያስፈልጋል ማለት ነው። ይህን ካልን እንግዲህ ዝለት እንግዲህ እነዚህን ሁሉ ችግሮች እንደሚያስከትልብን ካወቅን በምን መንገድ ነው መቀነስ የምንችለው? ፈጽሞ ማጥፋት ባንችል መቀነስ እንዴት እንችላለን የሚለውን ማሰብ ያስፈልጋል። እንግዲህ ልጆችን በማሳደግ ወቅት የሚያጋጥመንን ዝለት ለመቀነስ የመጀመሪያ ሳፖርት መፈለግ ያስፈልጋል። አንዳንድ ወላጆች እልከኛ ይሆናሉ። ሁሉን ነገር በራሴ ማድረግ እችላለሁ፣ እኔ በራሴ ችግሮችን መወጣት እችላለሁ የሚል ስሜት ውስጥ ይገቡና ብዙ በርዶኖች እላያቸው ላይ ይወድቃሉ። በስተመጨረሻ ዝለት ላይ ይወድቃሉ። ስለዚህ ሳፖርት ያስፈልገናል። ቤተሰባዊ ድጋፍ፣ ምናልባት ባልና ሚስት እርስ በርስ ልጆችን በማሳደግ ወቅት አንዱ የሌላውን ኃላፊነት አንዱ ሲደክም አንዱ ያበረታ፣ አንዱ ሲበረታ ሌላኛውም ደግሞ የበለጠ እንደዚህ እርስ በርስ መደጋገፍ ያስፈልጋል ማለት ነው። ስለዚህ እርስ በርስ ሳፖርት ያስፈልጋል፣ ድጋፍ ያስፈልጋል። ከቤተሰብ የምናገኘው ድጋፍ አለ። ከዛ ባለፈ ደግሞ ምናልባት ደግሞ ከጓደኛም በምክርም በሀሳብም በብዙ መንገድ የምናገኛቸው ድጋፎች ሊኖሩ ይችላሉ። ስለዚህ ከጓደኛ ድጋፍ መጠየቅ ያስፈልጋል። ከዛ ባለፈ ደግሞ ከፍ ሲል ደግሞ ከባለሙያም ድጋፍ መጠየቅ ያስፈልጋል። የባለሙያ ድጋፍ ሊያስፈልገን ይችላል በብዙ መንገድ። በተለይ እኛ ሀገር ብዙ ያልተለመዱ ነገሮች አንደኛው ይሄ ነው። ስነ ልቦና ድጋፍ ሊያስፈልገን ይችላል። አንዳንዴ ራሳችንን ብዙን ነገር እንደምናውቅ ልናስብ እንችላለን እንጂ የማናውቃቸው ብዙ ነገሮች እንዳሉ ጎን ለጎን ማሰብ ያስፈልጋል። ያልተረዳናቸው ነገሮች ሊኖሩ እንደሚችሉ ማሰብ ያስፈልጋል። ስለዚህ ራሳችንም ለመርዳት ከኛ ውጭ የሆኑ ባለሙያዎችን ማማከር ያስፈልጋል ማለት ነው። ስለዚህ በልጆች አስተዳደግ ወቅት የሚያጋጥምን ዝለት ኦቨርካም ለማድረግ ለመወጣት ሌላው አስፈላጊው ነገር በዋነኝነት ሳፖርት ነው። ሶሻል ሳፖርት፣ የቤተሰብ ሳፖርት ያስፈልጋል። ፕሮፌሽናል ሳፖርት ያስፈልገናል ማለት ነው። ከዚህ ባለፈ ዝለትን ለመቀነስ ሌላው ምን ማድረግ አለበት ስንል ገደብ ማበጀት ያስፈልጋል። ከሁሉ በላይ በጣም አንዳንድ ወላጆች አስፈላጊ ለሆነውም አስፈላጊ ላልሆነውም ነገር እኩል ትኩረት የሚሰጡበት አጋጣሚ አለ። ስለዚህ በጣም ብዙ ጊዜ የሚባል ነገር አለ። አርጀንት ኤንድ ኢምፖርታንት የቱ ነው? አስፈላጊ ግን አርጀንት ያልሆነው ወይም አስቸኳይ ያልሆነው የትኛው ነው ብሎ መምረጥ። ያን ያህል ደግሞ ብናደርገውም ባናደርገውም የማይጠቀም የማይጎዳውም የቱ ነው ብሎ መለየት ያስፈልጋል እንጂ ሁሉን ነገር እንዳስገዳጅ ካደረግነው የቱንም ነገር መወጣት ስለማንችል ወደ ዝለት ውስጥ ልንገባ እንችላለን። ስለዚህ ገደብ ማበጀት፣ ልክ ማበጀት ያስፈልጋል ማለት ነው። ከዛ ባለፈ ሁሉንም ኃላፊነት በራስ ለመወጣት አለመጣር፣ ኃላፊነትን ማጋራት ያስፈልጋል ወይም ማካፈል ያስፈልጋል። እንደ ቤተሰብ ምናልባት አባትና እናት የየራሳቸው ኃላፊነት ሊኖራቸው ያስፈልጋል። ልጆችን ደግሞ የራሳቸው ድርሻ ያስፈልጋቸዋል። አንዳንዴ በተለይ በእድሜ ትንሽ ከፍ ያሉ ልጆች ከሆኑ ለልጆችም ኃላፊነት መስጠት ያስፈልጋል እንጂ የልጆችንም የአባትንም የእናትንም ኃላፊነት አንዱ ወይንም አባት ወይንም እናት እወጣለሁ ማለት ወደ ዝለት ውስጥ ሊከተል ይችላል። ስለዚህ ኃላፊነትንም ማጋራት ያስፈልጋል ማለት ነው።
ከዚህ ባለፈ አንዳንዴ ከልክ በላይ ኦቨር ኤክስፔክት አለማድረግ ከራሳችን። አንዳንዴ ባለን ልክ፣ ባለን እውቀት ልክ፣ ባለን ገንዘብ ልክ፣ ባለን ጊዜ ልክ ነው ምናልባት ልጆችን ለማሳደግ የምንችለው። ከዚህ ባለፈ ግን ከልክ በላይ ከራሳችን መጠበቅ አይገባም። ስለዚህ ኤክስፔክቴሽናችንን ወይንም ከኛ ከራሳችን የምንጠብቀውን ነገር በልክ ማድረግ ያስፈልጋል። ይህ ካልሆነ ምናልባት እኛ የምንጠብቀውና እኛ የምናደርገው ነገር ስለማይጣጣም የዚህን ጊዜ ዲስአፖይንት የመሆን ወደ ዝለት ውስጥ የመግባት እድላችን ይጨምራል ማለት ነው። በስተመጨረሻ ምናልባት ብዙ ጊዜ የሚረሳ ግን በጣም አስፈላጊው ነገር ልጆችን በማሳደግ ሂደት ውስጥ ራስን ማሰብ፣ ራስን መንከባከብ ያስፈልጋል። እኛ ጤናማ ስንሆን፣ እኛ አቅም ሲኖረን፣ እኛ ስንችል ነው ልጆቻችንን መርዳት፣ ልጆቻችንን በአግባቡ ማሳደግ የምንችለው። ስለዚህ ሁልጊዜም ቢሆን ራስን ማድመጥም ያስፈልጋል ልጆችን በማሳደግ ሂደት። አንዳንድ ወላጆች ሲሉ የምንሰማው ነገር እኔ ለልጆቼ ስል ጥሩ ነው ለልጆቻችን ብዙ ነገራችንን ማድረግ፣ ነገር ግን ለልጆቻችንም የሚጠቅመው እኛ ጤናማ ስንሆን ነው። እኛ ራሳችንን መርዳት ማንችልበት ሁኔታ ውስጥ ብንገባ አንድም እኛ ሌላ እኛ የሚረዳ ሰው ያስፈልገናል። ከዛ አልፎ ተርፎ ልጆቻችንም ደግሞ ተገቢውን እንክብካቤ እንዳያገኙ ይሆናል። ስለዚህ ራስን ማድመጥ፣ ራስን መከታተል ወይንም ራስን መንከባከብ ያስፈልጋል ማለት ነው። ስለዚህ ይሄን ስናደርግ ምናልባት አንጻራዊ በሆነ መንገድ በእኛ በህይወታችን ልጆችን በማሳደግ ሂደት ውስጥ የሚያጋጥሙንን ዝለቶች መቀነስ እንችላለን ማለት ነው። ስለዚህ እንደ ወላጅ ምናልባት ብዙ ጊዜ ሳናውቀው ወደ ዝለት ውስጥ ልንገባ ስለምንችል በተቻለ መጠን ራስን ማድመጥ ያስፈልጋል። ይህን በምናደርግበት ጊዜ ምናልባት ጤናማ በሆነ መንገድ ልጆቻችንን ማሳደግ እንችላለን ለማለት ነው። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይቆያል።